ሰላም ጤና ይስጥልን ውድ ተመልካቾቻችን በዛሬው የኢቲቪ ፓርላማ ቻናል ፕሮግራማችን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌደራል መንግስት የ2018 በጀት ዓመት የመጀመሪያ 6 ወራት የሥራ አፈጻጸም ሪፖርት ላይ ማህበራዊ ጉዳይን አስመልክቶ ከምክር ቤት አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽና ማብራሪያ ተከትሎ የምክር ቤት አባላት የሰጡትን አስተያየት ይዘን ቀርበናል። ትከታተሉን ዘንድ በአክብሮት ተጋብዛችኋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትምህርት ዘርፍ የተከናወኑ እና ወደፊትም መከናወን ይገባቸዋል ያሏቸውን ተግባራት አስመልክተው በሰጡት ምላሽና ማብራሪያ ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው የምክር ቤት አባላት የሚከተለውን ብለዋል። አመሰግናለሁ። እንግዲህ ትምህርት ላይ ከዚህ በፊት በትምህርት ዙሪያ ላይ እየተሰራ ያለው አሰራር የነበረ የመማር ማስተማር ሂደት ተማሪ ጥያቄ ያነሳል፣ መምህሩ ምላሽ ይሰጣል። በዚህ አግባብ ነበረ። በትምህርት ላይ የተሰጠውም ትኩረት እዚህ ግባ የሚባል አይደለም። በነበረው አካሄድ እየሄድን ውጤት ማምጣት ስለማይቻል የነገ ሀገር ተረካቢ የሆነውን ዜጋ ውጤታማ በሆነ አግባብ ለመለወጥ ለመቀየር ከተፈለገ አሁን ምን እየሄድንበት ባለነው አካሄድ መሄዱ ተገቢ አለመሆኑን መንግስታችን ተረድቶ አሁን ያለው ዜጋ ከታች ከመዋለ ህጻናት ጀምሮ በተሻለ ዕውቀት እያደገ እየተለወጠ እንዲመጣ የተሰራው ስራ እጅግ በጣም አበረታች ነው። ከዚህ በፊት መዋለ ህጻናት ላይ የሚመደበው መምህር በልምድ በተለምዶ ሰፈር ላይ ስራ እያፈላለገ ከትምህርት ከዩኒቨርሲቲ ተመርቆ ስራ እስከሚያገኝ ድረስ ሰፈር ላይ ቁጭ ያለ ተማሪ ኦር 10ኛ 11ኛ ክፍል የደረሰ ተማሪ ህጻናትን ያስተምር ተብሎ ይባል ነበር። ህጻናት ደግሞ ሲማሩ ዛፍ ስር ያገኙበት ጥላ ስር ነበር ሲማሩ የነበሩት። አሁን ግን ከታች ጀምሮ የሚማረው ህፃን በቂ ዕውቀት ያለው መምህር ተመድቦለት በዕውቀት የተካነ መምህር ለህፃናቱ መማሪያ ቦታው ራሱ ምቹ ሁኔታ ተፈጥሮለት ግንባታ ተገንብቶ በሚመች ወንበር ላይ ተቀምጦ መማር እንዲችል የተደረገበት አግባብ ነው ያለው። ይሄ ምንድነው የሚያሳየው? ከታች ጀምሮ ጥሩ ዘር ከተዘራ ከተኮተኮተ ጥሩ ውጤት ያመጣል የሚለውን መሪ የያዘ ስለሆነ ለህፃናት የተሰጠው ትኩረት ልዩ ነው። እነዚህ ህፃናት ነገ ሀገርን አርቆ ማየት ማሰብ እንዲችሉ ብቁ ዕውቀት ያላቸው እንዲሆኑ ለማድረግ ብቃት ባላቸው መምህራኖች እንዲማሩ የተደረገው ነገር እጅግ በጣም ትልቅ ውጤት እያመጣ ነው ያለው። ይህ ብቻ አይደለም። አሁን ላይ በዲጂታል ቴክኖሎጂ ተማሪዎች እንዲጠቀሙ ዝም ብሎ በደብተር በወረቀት ላይ ጽፎ ከሚማሩት በተሻለ እጃቸው ላይ ባለ ሞባይል ዲጂታል ቴክኖሎጂን በመጠቀም ተማሪዎች ውጤታማ እንዲሆኑ ሀገርን የሚረከቡ ብቃት ያላቸው ዜጎች ሆነው እንዲቀረጹ መንግስት እየሰራ ያለው በተለይ በዲጂታል ቴክኖሎጂ ዙሪያ እየተሰራ ያለው ስራ እጅግ በጣም ትልቅና ከፍተኛ ነው። አሁን ላይ እየተፈጠረ ያለው ተማሪም ከዲጂታል ጋር ያለው ቁርኝት እጅግ በጣም የላቀ ነው። ከትምህርቱ ዘርፍ ብናይ ኤአይን ተጠቃሚ ከመሆን አንፃር ሀገራችን ካሉት ከሌሎች አፍሪካ ሀገራት ጋር ተወዳዳሪ ለመሆን እየሰራች ያለችበት ሁኔታ አይተኬ ሚና ያለው ነው ማለት ነው። ኤአይ ላይ እየተሰራ ያለ ስራ ይታወቃል። ይሄን ደግሞ በትምህርቱ ዘርፍ ተግባራዊ ለማድረግ መንግስት እየሰራ ያለው አሁንም እየሰራ ያለው ቀጣይ ለመስራት ያቀደው ስራ ቀላል እንደሆነ ተነስቷል። ሌላው ትምህርትን ጉዳይ ስናነሳ ዩኒቨርሲቲ የሚገቡ ተማሪዎችን ወይ ዩኒቨርሲቲ ሌቭል ላይ ያለውን ብቻ ሳይሆን ከመሰረቱ ነው ተማሪው ጎበዝ ሆኖ በቅቶ መምጣት ያለበትና መዋለ ህጻናት አካባቢ ያለውን ችግር ከዚህ በፊት ያለውን በመፍታት መዋለ ህጻናትን በጣም በርካታ መዋለ ህጻናት በሀገራችን ተገንብቷል። በዚህ ላይ ደግሞ በርካታ ህጻናት ለገቡት ደግሞ የትምህርት ቤት ሚገባ ፕሮግራምም ተግባራዊ ሆኗል። ስለዚህ መዋለ ህጻናት ተከፍቷል፣ ተማሪዎች ትምህርት መጥተዋል፣ ምገባ አለ። ስለዚህ ምራብ ልጅ የለም፣ ወደ ኋላ ከትምህርት እድሜው ደርሶ የሚቀር ተማሪ የለም ማለት ነው። ጠቅላይ ሚኒስትሩ እንዳነሱት እንግዲህ ትምህርትን ቅድመ መደበኛ ትምህርት ቤትን በትኩረት እዛ ላይ መሰራት እንዳለበትና ወደ ከ5000 ምናምን በላይ ቅድመ ለመዋለ ህጻናት እንደተሰራና አገሪቱ የነገ ትውልድን የአገርን ተረካቢ የሆኑትን ህጻናት ለማምረት እዛ ላይ ትኩረት ተሰጥቶ እየተሰራ መሆኑን የሚያሳይ በንግግራቸው ያነሱት ነገር አለ። እሱ እንግዲህ እውነት ለመናገር ለሀገራችን በጣም ወሳኝ የሆኑ ትውልድ ላይ መስራት ትውልድን ለመገንባት ትውልድ ላይ መስራቱ በጣም ወሳኝ መሆኑ ያስታውቃል። የጤናውን ዘርፍ በተመለከተም ጠቅላይ ሚኒስትር ዶክተር አብይ አህመድ የተከናወኑ ተግባራትንና የተገኘውን አመርቂ ውጤት መግለጻቸውን ተከትሎም የምክር ቤት አባላቱ አስተያየታቸውን ሰጥተዋል። ከጤናው አንፃር ምስናይ ከዚህ በፊት የእናቶችና ህፃናት ሞት
ከፍ ያለ እንደሆነ ይታወቃል። አሁን መንግስት በተለይ እነዚህ ተደራሽ የሆነ አንዳንድ በሽታዎች ሲመጡ ያንን ለመከላከል የሄደበት ርቀት ቀላል አይደለም። በአጠረ ጊዜ በ2 እና በ3 ወር ጊዜ እነዚህ የመጡ ወረርሽኞችን ወይንም በሽታዎች ልበል በጤና ቋንቋ ሊቸገር ይችላልና ያንን ከመቆጣጠር ዜጋውን ሴቭ ወይንም ከመከላከል አንጻር መንግስት በርካታ ስራ ሰርቷል። በሀገራችን ወደ ደቡብ ኦሞ አካባቢ ደቡብ ኢትዮጵያ ክልል ላይ ተከሰተው ለመቆጣጠር መንግስት የሄደው ቀላል አይደለም። ሌሎችም በሽታዎችን ሌሎች ህክምናዎችን ቀድሞ በመድረስ ዜጋውን በማዳን መንግስት እየሰራ ያለው ስራ ቀላል አይደለም። በወሊድ ምክንያት የሚሞቱ እናቶች ቁጥር ከዚህ በፊት ካለው ከፍ ካለው እየቀነሰ ወደ ተሻለ ደረጃ የደረሰበት፣ ህፃናት ሞትን ከመቀነስ አንጻር መንግስት እየሰራ ያለበት፣ ለዜጋው መድኃኒት ከማቅረብ ውጭ የሚመረተውን መድኃኒትን ሀገር ውስጥ በማምረት ረገድም መንግስት እየሄደው ያለው ስራ ቀላል አይደለም። በጤናው ዘርፍም ያነሱት ጉዳይ አለ። በጤናው ዘርፍ ደግሞ ያነሱት ባለፈው 6 ወራትና ከዛ በዚህ አመት ብዙ ስራዎች ተሰርቷል። እንደ አጠቃላይ እንደ ጤናው ዘርፍ በዛ ላይ የእናቶችና የህፃናት ሞትን ለመቀነስ እናቶች መጀመሪያ ሲሞቱ ከነበሩት በ67% የነበሩ ወደ 41% እንደቀነሱ ያነሱ ጉዳይ አለ። ያ ብቻም አይደለም፣ ጨቅላ ህፃናትም ደግሞ ሲሞቱ ከነበሩት በ40% እንደቀነሱ ማሳያዎች አሉ። በዚህ ጋር ተያይዞ እንደገና ደግሞ የአገራችን ምርት አምራቾች ኢንዱስትሪዎችን ከመገንባት የአገራችን ምርት ከመጠቀም ጋር ተያይዞ መጀመሪያ ብዙ መድኃኒቶች ከውጭ ሀገር እንደምናስገባና መጀመሪያ ከ8% እንደነበረ ባለፈው አመታት 8% ላይ ነበረ። አሁን ደግሞ ጠቅላይ ሚኒስትሩ እንዳነሱት 42% ላይ መድረሱ የአገር ውስጥ ምርት በመጠቀም መድኃኒት አቅርቦት ላይ 42 የሀገር ውስጥ አምራቾችን ማበረታታት የሀገር ውስጥ አምራቾች ወደ 42% የሚያክል በሀገር ውስጥ ምርቶች እየተመረቱ መሆኑና አሁን ከዚህ በላይ ሊሰራበት እንደሚገባ ያነሱበት ሁኔታ አለ። ይሄ መልካም ነገር ነው። በጤናው ዘርፍ ያው ብዙ ስራዎች እየተሰሩ ነው። የእናቶችና ሞት መቀነስ በጣም ቀንሷል። ጥሩ ስራ የተሰራ ነው። አሁንም ቢሆን ወደፊትም ከዚህ የበለጠ ስራ መሰራት እንዳለበት ያስፈልጋል ማለት ነው። ከጤና ተቋማትን ከማስፋፋት አንጻር የጤና በአዲሱ ፍኖተ ካርታ ጤና ተቋማትን ማስፋፋት ላይ ብዙ ስራዎች እየተሰሩ ነበረ። አሁንም እየተሰሩ ነው ያሉት። ብዙ ሆስፒታሎች ተገንብተዋል። ብዙ የመጀመሪያ ደረጃ ሆስፒታሎች በየክልሉ ብዙ የመጀመሪያ ደረጃ ሆስፒታሎች ብዙ ቦታዎች ተገንብተዋል። ብዙ አገልግሎት እየተሰጠ ነው ያለው። እንዲሁም ጤና ኬላዎች በአዲሱ ፍኖተ ካርታ ጤና ኤክስቴንሽን ፕሮግራም ላይ በአዲሱ ፍኖተ ካርታ የተጀመሩ ጅማሬዎች አሉ። ነገር ግን ያ ጅማሬዎች በቀጣይነት መስፋፋት አለበት። ብዙ ስራዎች መሰራት አለባቸው እና የበሽታ መከላከልን ብቻ አክሞ ማዳንም ጭምር ስለሆነ ብዙ ስራዎች እየተሰሩ ነው እንዳጠቃላይ ማለት ነው እንደ ሀገር። ጤናን በሚመለከት ጤና በመሰረቱ አክሞ ማዳን ሳይሆን የመከላከል ስራ ነው የሚሰራው። ከመከላከል አንጻርም እየተሰራ ያለው የጤና ተቋማት ግንባታ የተሻለ እንዲሆን፣ የመድኃኒት አቅርቦቱ የተሻለ እንዲሆን መንግስት ሰፊ ጥረት አድርጓል። የመድኃኒት ድጎማ ተደርጓል። ከዛም ባሻገር ተቋማት በልዩ ሁኔታ እንዲሰሩ ተደርጎ የእናቶች የሞት ምጣኔም እንዲቀንስ የወሊድ አገልግሎቱም በጤና ተቋም እንዲሆን በተደረገው ስራ በርካታ እናቶች በጤና ተቋም እየወለዱ ናቸው። ከዚህ የተነሳ አሁን ላይ የእናቶች የሞት ምጣኔ እየቀነሰ መጥቷል። ይሄ ብቻ አይደለም፣ ለእናቶች እየተደረገ ያለው ብቻ ሳይሆን እንደ ሀገርም የመድኃኒት ድጎማ እያደረገ መንግስት በመከላከል መዳን ያልቻለውን ደግሞ አክሞ ለማዳን በሚደረገው ጥረት የመድኃኒት አቅርቦቱም አሁን ላይ እጅግ በጣም የተሻለ እየሆነ ነው ያለው። ይሄ ደግሞ መድኃኒትን ከመስረቅ ከመሰወር ከተለያየ አይነት ነገር ጋር ተያይዞ ያለውን በዲጂታል በመጠቀም ከዚህ በኋላ ምንም አይነት የመድኃኒት ስርቆት ሳይኖር ማህበረሰቡ ህዝቡ ተጠቃሚ እንዲሆን የሚያስችል ስርዓት ዘርግቶ መንግስት እየሰራ ያለ መሆኑን ነው የተረዳ ነው። ለዚህ እኛም ምስክሮች ነን። በምንወርድባቸው ለመስክ ክትትል ለምንወጣባቸው አካባቢዎች ላይ የተሻለ የጤና አገልግሎት እያገኘ እንዳለ ማህበረሰቡ ያነሳል። ከዚህ በፊት መድኃኒት የለም የሚል ሮሮ አሁን እየቀነሰ ነው የመጣው። በዚህ አግባብ አሁንም በዲጂታል ቴክኖሎጂ ተጠቅሞ መንግስት ሌብነትን ለማጥፋት እየሰራ ባለው ስራ ውጤት ይመጣል። ሙሉ ለሙሉ ህብረተሰባችን በቂ የሆነ መድኃኒት አግኝቶ ታክሞ የመዳን እድሉ ሰፊ መሆኑን ነው ለመረዳት የቻልኩት።
ውድ ተመልካቾቻችን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የመጀመሪያ 6 ወራት የሥራ አፈጻጸም ሪፖርት ላይ የማህበራዊ ጉዳይን አስመልክቶ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ የምክር ቤት አባላትን አስተያየት አዘጋጅተን ያቀረብንበት ፕሮግራማችን የተከታተላችሁትን ይመስል ነበር። ከቀሪ የኢቲቪ ፓርላማ ቻናል ፕሮግራሞች ጋር መልካም ቆይታ።